ሰላም 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 ለምለም ሙስሊምም ክርስቲያንም እህቶቼ እንዴት አመሻችሁልን? ብቅ ጥልቅ ፈካ ደመቅ ነጠፍጠሽ ጠንቧ ብለን መተናል እስከነቃጭላችን እስከነ ነፍሳችን ነባሳችን ማለት ነው። አላችሁልኝ ባላችሁበት ቦታ እግዚአብሔር አምላክ እቅፍ ድግፍ አርግቶ ይጠብቃችሁ፣ ክፉን ያርቅላችሁ፣ ያሰባችሁትን ያቀዳችሁትን የልባችሁ መሻት ያሟላላችሁ፣ ከድንገተኛ አደጋ ከድንገተኛ ሞት እኔንም እናንተንም እግዚአብሔር ይሰውረን፣ ወደ ሀገራችን በሰላም በጤና እቅፍ ድግፍ አርግቶ ያብቃን፣ የቤተሰቦቻችንን ክፉ አያሳየን እያልኩ ብቅ ጥልቅ ፈካ ደመቅ ነጠፍጠሽ ጠንቧ ብዬ መጥቻለሁ። ኧረ ዛሬውስ ያስቃል። አያያያያያያያያዮ እኔ እናቴ ለምን ሰጣሽው ለአባቴ ያለ ወይ እኔ ብያችሁ አልነበር እንዴ? ወይ ዛሩ ቀለጠ የእናቴ ልጅ አሁንም ያስለቅሳል። እንዲያው ማልቀስ ነው ያለብን። ፈጣሪ ሆይ ኧረ ተው ግን እናንተ ልጆች በህዝብ ላይ አትጫወቱ። እናት ይትቡት። ወይ ወይኔ በላቸው። ወይ ለማንኛውም ማለት ነው ሄሉ ያብና ልዑልን ይዤ መጥቻለሁ። እንግዲህ የልዑል እስከነ ነፍሱ እስከነ ቃጭሉ እስከነ ቀጫጭሉ ማለት ነው ሄሉ ቤት ገብቶ ሻወሩን ባናት በግንባሩ ቻፍቻፍ ሲያድር የግራ ይሁን የቀኝ ሻውር እንደወሰደ ባናቅም ማለት ነው። እርጠብጠብ ከፍ ብሎ እናቴ አልጋ ልብሱን ለበስ አርግቶ ነው ወደ እስከነ ነፍሱ ጡልጡል እያለ ወደ ሳሎን በቅ ጥልቅ ፈካ ደመቅ ነጠፍጠሽ ጠንቧ ሲል እንዳልክ እንዳልክ አልኩኝ። ያብ እስከነ ነፍሱ እስከነ ቃጭሉ ድቅቅ ብሎ እጅ ከፍንጅ ያዘው። ወይኔ በላቸው። እኔ ተናግር የነበረ የማያዛልቅ ጸሎት ለቅስፈት ኦዲየንሶችዬ አለባችሁን ጠብቁ። እኔ ምንም አላማረኝም ምንም አልጣመኝም ብዬ ነግሬያችኋለሁ። እውነቴን ነው። እኔ የታየኝ ነገር ስላለ ነው። ሲቀጥል እንግዲህ ያብ ከቸቸች ብሎ እስከነ ነፍሱ ዱቅ ሲል ልዑል ደግሞ ሻውር ይሁን አንሶላ ቀይሮ ይሁን አልጋ ላይ ተፈራቅጦ ይሁን አላወቅንም። አዎ የአልጋ ቤቱን ስላላየን አላወቅንም። ብቻ ጠቅለሌሽን ብሎ ሽፍኔሽን ብሎ ብቅ ሲል ያብ እስከነ ነፍሱ ወንበር ላይ ዱቅ ብሎ አገኘው። ከዛ ዘራፍ ምን አባ ቆርጦክ ነው ባናት በግንባሬ ሚስቴ ቤት ገብተህ ሽር ጉድ ምናምን የምትለው ብሎ እንቄሽን አደረገው። ያብ ማለት ነው። ወይኔ ጌታ ሆይ አይ ብቻ በጣም ያስጠላል። እናቲቱ ጨመለቅለቅለቅ ያለ ነገር ያስጠላል። በገዛ እጃችሁ ኦዲንሳችሁን ልታጡ ነው። እግዚአብሔርን በገዛ እጃችሁ ኦዲንሳችሁን እያጣችሁ ነው። ለማንኛውም ማለት ነው አንተ ልዑል ተብዬው አንተ ሽቁሩሩን ይሄ ልጅማ ጆሮን ይዘን ቅጥሙን ይዘን ከዛ ቤት መንጥቀን ካላወጣ ነው ምንም ሰላም ሊኖር አልቻለም። አባወራው እኮ ያብ ሳይሆን ልዑል ነው። አባወራው ነው ዱቅ ያለው ቤት ውስጥ ማለት ነው። ወይ ቤቱን የተቆጣጠረው ቲንግ ኦፍ ቲንግ ሳደርግ አልጋውንም ፍራሹንም ቤቱንም ልዑል ነው የተቆጣጠረው። በቃ ያብ ዝም ብለህ ብቅ ጥልቅ ሹልክ ብለህ ነው የምትሄደው። ዋጋም የለክ። ዋጋም የለ እናቴ። ወይ ለማንኛውም ማለት ነው በነገራችን ላይ ልዑል ምን ነው ኪራ ቤት የለውም እንዴ? ጓደኞች ቤት የላቸውም ወይ? ለአንተ ገላ የምትጣጠብበት ልብስ የምቀይርበት ቤት የላችሁ? እንደው ግፍ ተንኮል ከሆነ ነው እንጂ ወንድ ልጅ እኮ ስንት አርቤር ጎስ ገብተህ ብትቀይር ዘነጥ ብለህ ብትወጣስ አንተ። ወይኔ ተንኮልክ። ወይ አይ ልዑል አንቺ ደግሞ እንደው ሄሉ ተብዬዋ ለምንድን ነው ብትንጦዘጠዡ? እንዴት በሱ ትጠረጥረኛለህ ነው ያልሽው እንዴ? ልዑል እኮ ወድሃለው አፈቅር ካለው ከአንተ ልጅ አርግዣለሁ ያልሽውን ሰው
ይሄ ያብ ቆፍጣናው ሸንቃጣውን ደግሞ ልፍስፍሱ ማለት ነው። ልፍስፍስ እኮ ነው የሆነው። ልፍስፍሱ አንድ ቤት ውስጥ ሲያገኛችሁ ታዲያ ምን ይበል እናቴ? አርግዤለታለሁ፣ እንቦብዬለታለሁ፣ ፈርጬለታለሁ፣ አፍቅሬዋለሁ ብለሽ ጠንቧስቲ በሚዲያ የነበረ ልጅ ታዲያ እስከነ ነፍሱ ከአልጋ ቤትሽ ጥልቅሽን ሲል ፍጥንጤሽን ሲል ታዲያ ይሄ ልጅ መንቀሊና ሰወይ ወይኔ በላቸው እና እኔ ግን ቲንግ ኦፍ ቲንግ ሳደር እግዚአብሔርን እንደው ምንም አልተዋጠልኝም። ያብን ለበቀል ነው ያመጡት። ያብን እየተበቀሉትም ይመስለኛል። እኔ ዝም ብዬ ሳስብ ያብን እንደዛ ሴቷ ላይ ሲጫወት የነበረው አሁን በተራ እያቃጠሉት እየተበቀሉት ነው ብዬ ነው ማስበው ማለት ነው። እና ኦዲየንሶችዬ ብዙ ደስ አይበላችሁ፣ ልባችሁን ጠብቁ። እኔ ምንም አልጠመኝም። ሲናከቱ እናገኛለን ብዬ ይኸው እየተነካከቱ ነው። ዋው እና ምን ልላችሁ ነው? ኧረ ሄሉ፣ ኧረ ህይወትሽን አስተካኪ። ኧረ ተይ አንቺ ሴትዮ፣ ባህልም ሳታገቢ ተይ ተይ፣ ህይወትሽን አስተካኪ። ህይወትሽን እቃቃ ትጫወቺበት ለማለት እፈልጋለሁ። አሁን ክፉ ደግን ያልናገርም ባየሁት እንዲያላግጬ ተስካክቼ እወጣለሁ ማለት ነው። ስለዚህ እንግዲህ ያብ የገባህበት የተዘፈቅበት ነው። እንግዲህ ቻለው፣ በልቻለ ሆዴ፣ በልቻለ ሆዴ፣ በልቻለ ሆዴ። ወይ ወይ ወይኔ 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 ወይኔ። ለማንኛውም እንግዲህ ያባችን ቻለው፣ ወደህ ፈቅደህ የገባህበት የተጠነሰስክበት ችግር ስለሆነ ቻለው ነው የምንለው፣ በልቻለው ነው የምንለው። ግን ልዑል ግን ግፍክ ማለት ነው። ኪራ ቤት ሂዳ አትቀይርም እንዴ? ወይስ ሁለታችሁ ነት ፍቅር ፍቅር ተጫውጭ ቁጭ አድርግታችሁ ነው? ይቅር በለኝ። እሺ ሰዓቱ ላይ ጸጉሩ ምን ሊሰራ መጣ? ግን ያብ ያልተናገርከው ነገር ጸጉሩ ቀይ ነው ቡኒ ነው ወይስ ጥቁር ነው? ጸጉሩንም በደንብ አድርገህ ማብራራት ነበረብህ። ለማንኛውም እኔ ተመችቶኛል። እግዚአብሔርን ኦዲየንሶች የኔ ፍቅሮች ዘና ፈታ እያላችሁ ተስካኩ እንጂ ከዝንብ ቆጥራችሁ የነሱን ነገር ልባችሁ ውስጥ አስገብታችሁ እንዳትሰቃዩ። በፊት የቆሰላችሁ ትምህርት ይሆናችሁ። ስለዚህ እንደኔ ያላገጣችሁ እየተስካካችሁ ፏ ብትን እያላችሁ ስሩ ለማለት ወይኔ በላቸው። ምን አለ እንዲሁ አንቺ ሄሉ ምን ነው እናቴ እንዲሁ ሳምንትስ ቢሞላ ምን አለበት? ገና ሳምንት ሳይሞላው ባናቱ አልጋ ቤትሽ እንደው ይሄንን ወጣብሽ አስገብተሽው። ፈጣሪ ሆይ ትዕግስቱን ስጠኝ። በነገራችን ላይ ልዑል ከህይወቷ ካልወጣ መቼም ቢሆን ያብና ሄሉ ተስማምተው አይኖሩ በፍጹም። እሷ ደግሞ እሱ ማውጣት አትችልም። ስለዚህ ሁለቱ መቼም አይስማሙም። ሲቀጥል ደግሞ ሄሉ አሁን ለምሳሌ እሱ ከሂዊ ከቤርጎ ማለት ከሱ መኝታ ክፍል እንደ ልዑል ሁና ብትወጣ ጓደኛ ከሆነች ምናምን ትያለሽ። ኧረ እናቅሻለን ሄሉ። እንኳን ከአልጋ ቤቱ ወጥታ ይቅርና በወንበር ላይ ሴት ተቀምጣ ከሱ ጋር ብታገኝ ኤሌክትሪክ ነው ብትጠብሺው። እናቅሻለን። አዎ እርፊ ኪርኪር በጥፊ ሁሉ አይቀር የምታጋጭው። በጥፊ ጥርሱን ምኑን ነው የምታገጫጭው? በአንዴ እኛ እናቅሻለን። እንኳን ከክፍሉ ወጥቶ ማለት ነው። እንደው ያብማ ልክ እንደሷ ሂዊን አስገብተ ከክፍሉ ውስጥ አስወጣ። የዛን ጊዜ ሄሉን ማየት ነው ማለት ነው። እንዲህ ፊንኪርኪር ነው የምትዩ። ስለዚህ ያብ ቅናት ምናምን ልዑል አትበል እንዴ፣ ልዑል አትበል አንተ። በነገራችን ላይ ሁለቱ እንዲለያዩ እንዲመሰቃቀሉ ነው የምትፈልገው። ለማንኛውም እኔ ፈጣሪ ይግባበት ነው የምለው፣ እኔ የለሁበት። ፈጣሪ ይግባበት። ያብ ግን ተንጦዞጦስክ፣ በጣም ጦዝጦዝን ያልኩ ነገሮቹን እርግጥ ብትል ኪዊ ያደረገክ እኮ ይሄንን ሁሉ ሊያሳይክ ነው። ተንጦዞጦስክ፣ ረጋበል፣ ለቀለበቱ ማትቾኩል፣ ተወንድሜ በኋላ
ተንፍሰን ነበረ። ይሄው በአናት በግንባሩ ሳምንት ሳይሆነው ከመኝታ ክፍሏ ወጠምሻ እስከነነብሱ ጋቢ ይሁን ብርድ ልብስ ይሁን አንሶላ ይሁን ምን አይነት ተሸፋፍኖ እንደወጣ ባናቅም እንዲሁ እንግዲህ ገላውን ሻወር ታጥቦ ይሁን አልጋ ላይ ተንደባሉ ይሁን አላቅም። እኔ አላቅም። ያላየሁትን ነገር አልፈርድም፣ ግን ሲወጣ አይተናል። ምን እንደሰራ አላየንም። ለማንኛውም አንቺም ቆም ብለሽ ሄሉ ባለፈው ህይወትሽን ጭምልቅልቅልቅልቅ ያለው ህይወትሽን ድጋሚ ወደ መጨመላለቅ ህይወት ባትገቢ ጥሩ ነው። በቃ ኦዲየንሶችሽ ራሱ እጅ ብሏቸዋል። አሁን እያፌዙብሽ እየሳቁብሽ ነው የሚያሳልፉት። አንተም ያ ብትሆን ማለት ነው ሸንቀጥ በል። በቃ ምንድን ነው እንግዲህ ሸንቀጥ በል እንዴ በሞላ እንትን እንደዚህ እኔ አሁን ጨንጓ አንድ ላይ እኮ ስትሆኑ ታምራላችሁ። አንተ ልዑል ግን ማለት ነው ልዑልንማ እግሩን ወደ ላይ አስረን ሚጥሚጣ ነው ማጠን ያለብን። ይሄ ብልጭ የምትለው አይኑ ዥጉር ጉልሞጭ የሚለው አይኑ ማለት ነው። ለማንኛውም ወይኔ በላቸው ብለናል። ወይኔ በላቸው ሄሉን ያመነ ሰው እንደው ወዮ ኪሎራክስ ቢጠጣ ነው የሚሻለው ብያችኋለሁ። ይህ የሄሉ ነገር አያስተማምርም። ኦዲየንሶችዬ አቱን ጦዙ ባያችሁት እንደኔ እያፌዛችሁ እየሳቃችሁ ጊዜያችሁን ቀጥሉ እንጂ ሄሉ እንዲሆነች ብላችሁ ስትሉ አንዳችሁ እንዳልሰማ ማርያምን። እኔ በቃ ዘና ፈታ ብላችሁ እዩ። ለምን አራት እግራቸውን ለምን አይከናነቱም? አያገባንም። አዮ ወይኔ ጌታው ያበ በገዛ እጅህ ነው እናትዮ፣ በገዛ እጅህ ነው የተዘፈከው። ያልጠራ ያልተሟሸ ያልተንጠራራ ነገር ውስጥ ገብተህ ይኸው መንቦቅቦቅ ካሁኑ ጀመርክ። ያዙኝ ልቀቁኝ ማለት ጀመርክ። እሺ እኛ አሁን ምንድን ነው ምንልክ? እኔ ራሴ እኮ ግራ ገባኝ። ወይ እንዳላዝንልህ እንደው እኔ አላቅልህም፣ የራሳችሁ ጉዳይ። ሄሉ ግን ታያትን ጦዝጦዢ ታይ ሄሉ ሁሉ ስታያትን ጦዝጦዢ። እርግዝናውስ የት ሄደ? አስረግዣታለሁ አፈቅርሃለሁ ስትዩ ያ ፍቅር ራሱ ባጭር ነው እንዴ የቀረው? እርግዝናው ራሱ ሆድ ውስጥ ሟሟ እንዴ ልጅ? ዋይ ኦዲየንሶችዬ እኔ ከምንም በላይ እናንተ ልባችሁን ጠብቁ እንጂ እንዳለ ይንፎቅፎቁ ይንቦጫረቁ ያንቦጫርቁ እንደዚህ አላቅጠቃቃቃ ብለን ጥርሳችንን ፏ አድርገን እንወጣለን ማለት ነው። እናንተም እኛ ላይ አሹፉ፣ እኛም እንዲየተዝናናን እናሾፍባችኋለን። አንድ እኩል ነን። አሁን በጣሪ ወይ ተገስተስ ያብ ግን ብድርህን መመለስ አለብህ። ሂዊን እስከነ ነፍሷ አምጥተህ ከመኝታ ቤት ማውጣት አለብህ። የዛን ጊዜ ቁስልህን ታየዋለች። አንተ ልዑል እስከ አንሶላ ሲወጣ ቅጥል እንዳልከው እሷም ደግሞ ሂዊ እስከነ ቢጃማዋ ፓካውት ለብሳ እስከነ ነፍሷ ከአልጋ ቤት መውጣት አለባት። እኔ ምንም የጣመኝ የለም። መጀመሪያውን ራሱ አልጣመኝም። ይሄ ነገር ፎርጅድ የሆነ ነገር ነው። ፎርጅድ ነገር አለበት ብያለሁ። ይኸው ሳምንት ሳይሆነው በቁሻ አንሶላ እስከ መጋፈፍ ከቤት እስከ መውጣት እናቴ ከመኝታ ቤት ወደ ሳሎን ቤት እስከነ ነፍስ እስከ መውጣት ተደረሰኝ። ነገ ደግሞ ምን ተጊዞ ይመጣ ይሆን? ያባችን አንተ ራሱ ሂዊን እስከነ ነፍሷ እስከነ ቃጭሏ ከመኝታ ቤት ማውጣት አለበት። እኔ ተመችቶኛል። ተንቦጫረቁ እኛም እንቦጫረቃለን። ወይኔ በላቸው። ኦዲየንሶችዬ የዛሬውን እንዴት አያችሁት? የዛሬው አልተመቻችሁ? ወይኔ ሄሉ ግን ወይኔ እድሜ ልክ
ልክሽን ማትማሪ ሴት አንቺን አየው እናቴ። ወይ 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 ሰው እኮ እንዲህ እድሜ ልኩን ማየት ትማር ሴት እሷን ያየሁት መድኃኒዓለምን ከወንድ ወንድ ከወንድ ወንድ ከወንድ ወንድ እንዲያው ሌላ ወንድ እንዲያው ምን አምኖ ነው እንዲያው ከአንቺ ጋር ራሱ ትዳር የሚጀምረው እናቴ። አንተ ልዑል ተብዬው ደግሞ ኪራ ቤት የለውም እንዲህ ወንድ ጓደኞች ጋር አትቀይረውም እንዲህ ሁለቱን ለማለያ ለማነጣጠር ስትል ነው ተንዦግልጉር ጋር እስከነ ልብስ እስከነ ቢጃማ ጥቁጥቅ ያልከው። ያብም ቻለው ሄሉም ቀጢ መጨረሻችሁን እኛም እናያለን፣ እንስቃለን፣ እንደበርባችኋለን፣ እንደባበርባችኋለን። ፈጣሪው ምን አለ እንደው አንድ ወር እንኳን አቆዩም እንዴ? ወይ እኔ ልዑል መልካም ነገር ሲያደርግ እኔ አልወድም። መድኃኒዓለምን የሆነ ነገር ይዞ ነው የሚመጣው። ለማንኛውም ይመቻችሁ። የሆነ ለሷ ልክ ጥሩ ሆኖ ሲቀርብ እኔ አልወድም። በስተጀርባው የሆነ ተንኮልን ይዞ ነው የሚመጣው። የሆነ መዘዝ ተንኮልን ይዞ ተንኮልን አዘጋጅቶ ነው የሚጠባው። አሁን ትላንትና ቤት ውስጥ አስገቡቶ ሆዳቸውን ሲጠቀጥቀው ውሎ ዛሬ ደግሞ ከሷ መኝታ ቤት አወጣው እስከነ ነፍሱ ጆል እያለ። አየት ያንተ ሰው ተንኮል። ወይ 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 ሄሉ ግን እሱ ነው በቁምሽ የሚያስቀርሽ። ለማንኛውም ወዳችኋለሁ።